አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም፣ ውድና የተከበራችሁ የፍጥም ኪሮች ቤተሰቦች እንዴት ናችሁ? እኔ አልሐምዱሊላህ ደህና ነኝ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል፣ ሀገራችንን ሰላም ያርግልን እያልኩኝ ዛሬ ደግሞ በጣም ቀላልና ለየት ባለ አሰራር መጥቻለሁኝ። የቀይ ስር አሰራርና እንዲሁም የቀይ ስር አሰራርና እንዲሁም የጥቅል ጎመን። በነገራችን ላይ የጥቅል ጎመን ብዙ አይነት ስም ነው ያለው። እኛ ጥቅል ጎመን ነው እና ለጤንነታችን አትክልቶች በጣም አስፈላጊ ናቸው። እስኪ አሰራራቸውን እናያለን። ወደ አሰራሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም፣ ውድና የተከበራችሁ የፍጥም ኪሮች ቤተሰቦች እንዴት ናቸው? ደህና ናችሁ ወይ? አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? እኔ አልሐምዱሊላህ ደህና ነኝ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል፣ ሀገራችንን ሰላም ያርግልን እያልኩኝ ዛሬ ደግሞ በጣም ለየት ባለ አሰራር መጥቻለሁ። በጣም ቀለል ባለ አሰራር የቀይ ስር አሰራር እና እንዲሁም የጥቅል ጎመን አሰራር። በነገራችን ላይ ጥቅል ጎመን ብዙ ስም አለው። ጥቅል ጎመን አሰራር ይዤላችሁ መጥቻለሁኝ። አትክልቶች ያው ለጤንነት በጣም አስፈላጊ ናቸው። ይሄንን ከታትፌ ላድጬ እንገናኝ ወደ አሰራሩ። ይሄው እዚህ ጋር የሚያስፈልጉኝን ነገሮች ከታትፌ መጥቻለሁኝ። እዚህ ጋር ጥቅል ጎመንን ከትፌ ያለሁኝ፣ ድንች ትንሽ እንዲሁም ሽንኩርትም በጠዊል ነው የቆራረጥኩት። ነጭ ሽንኩርት ያው ሁለት አይነት ነው የምሰራው። እዚህ ጋር ደግሞ ቀይ ስሩን እንትን ብየዋለሁ ማለት ነው። በነገራችን ላይ ቀይ ስር ብዙ አይነት አሰራር አለው። ቀይ ስሩን እንትን ከለጣችሁ በኋላ ቀቅላችሁ እንዲሁም ከተፍ አድርጋችሁ መስራት ትችላላችሁ። እንዲሁም ከላጣችሁ በኋላ እንትን ብላችሁ በቀጫጭኑ ምንድን ነው የሚባለው በአማርኛ? እንትን በቀጫጭኑ ድንቹን ቀይ ስሩን ከላጣችሁ በኋላ በዚህ ፈቅፍቁት ማለት ነው። በዚህ አማርኛ እኮ። ሌላው ደግሞ እንዳልኳችሁ ቀቅላችሁ ድንቹን ቀይ ስሩን ከላጣችሁ በኋላ ቀቅላችሁ መክተፍ ትችላላችሁ። በእንደዚህ መልኩት መስራት ትችላላችሁ። እኔ በእንደዚህ ነው ቶሎ እንዲደርስልኝ ጊዜ ለመቆጠብ በእንደዚህ ነው የምሰራው። እንደዚሁም ጀዛር እንትን ማለት እዚህ ጋር ካሮትም አዘጋጅቻለሁ። ካሮቱንም እንደዚሁ ነው እንትን ያልኩት። በዚህ ነው የፈቀፋኩት። በዚህ ፈቅፍቁት። ያው ቶሎ ጊዜ ለመቆጠብ ነው ማለት ነው። ወደ አሰራሩ። እዚህ ጋር ሁለት አይነት እቃ አዘጋጅቻለሁ። እዚህ ጋር ለጥቅል ጎመን መስሪያ፣ እንደዚሁ ደግሞ ለቀይ ስሩ መስሪያ ማለት ነው። እሳቱን ከእንትን ካልኩ በኋላ ትንሽ ሽንኩርት አደርግበታለሁ። ሞቅ ካለ በኋላ እዚህም ጋር ሽንኩርቱን አድርጋለሁ። ትንሽ እዚህ ጋር ትንሽ እንደዚሁ ዘይት ሳናደርግ አምስት እናደርገዋለን ማለት ነው። ሽንኩርቱ ማለት ነው። አትክልቶች ለጤና በጣም አስፈላጊ ናቸው። እንደዚህ እየሰራችሁ በቀላል አሰራር። እዚህ ጋር ዶሮ ሩዝ እየሰራ ነው። ይሄኛው የቀይ ስሩ መስሪያ ነው። ቀንስ አድርጉትና ሽንኩርቱን ትንሽ አምስት አድርጉት ማለት ነው። እንደዚህ ሲሆን ጣዕምናው ቆንጆ ይሆናል። መጀመሪያ ዘይት ሳታደርጉ ሽንኩርቱን አምስት አድርጉት። ያው በጣም እንትን እንዳይልባችሁ። የቀይ ስሩ መስሪያ ጋር ሩዝ እየሰራ ነው ማለት ነው። በጣም ሽንኩርቱ እንትን እንዳይልባችሁ ማለት ከላይ ቀለሙ እንዳይቀይርባችሁ ዘይት አድርጉበት። ጥቅል ጎመን ስለሆነ የምንሰራው ጥቅል ጎመኑ ላይ የሆነ ከለሩ የተለየ ከለር ሊኖረው ስለሚችል በጣም እንትን አትበሉ። ትንሽ ዘይት አደርጋለሁ፣ አላበዛም። በነገራችን ላይ እዚህም ጋር ትንሽ ዘይት አደርጋለሁ። አድርጌ አድርገዋለሁ በደንብ አድርጌ
ይሄንኛውንም እንደዚሁ ትንሽ ቀንስ አድርጉት። እንደዚህ ካረኩ በኋላ ትንሽ ነጭ ሽንኩርት እንደዚህ አድርገን በደንብ ምስ እናድርገዋለን። በጣም ቀላል አሰራር ማለት ነው። በቀላል ዘዴ የቀይ ስራችን እንደዚህ ከለሩ ቀየር እያለብን ነው። እዚህም ጋር ትንሽ ነጭ ሽንኩርት እናደርጋለን። እንደዚህ እዚህ ጋር ጎመኔን አጥቤዋለሁ በደንብ አድርጌ። ይኸው እንደዚህ ሽንኩርቱ ትንሽ ከለሩ ቀይር እስከሚል ድረስ በደንብ አድርገን እዚህ ጋር የቀይ ስር መስሪያ እዚህ ጋር ሩዝዬ እየበሰለች ነው። እዚህ ጋር እርድ ካላችሁ እርድ አድርጉበት ማለት ነው። እኔ ለጊዜው እርድ የለኝም። ይሄንን ቅመማ ቅመሞችን አቀርብበታለሁ። ከዛ እንደዚህ እንዳርጌ አመጣዋለሁ እንዳያርብኝ ጥንቃቄ ማድረግ ያለብን እንዳያርባችሁ። እርድ ካላችሁ እርድ አድርጉበት። ከዛ እዚህ የተዘጋጀውን እንትን አድርጋለሁ ማለት ነው። ሳታችሁን ቅንስ አድርጋችሁ ይሄንን በደንብ አድርጋችሁ ማማሰል አለባችሁ። እኔ በአንድ ጊዜ ስለሆነ የምቀርጠው ትንሽ ወደ ይላል ተመስገን። በደንብ አድርጋችሁ ማማሰል አለባችሁ በዚህ ማለት ነው። እዚህ ጋር የድንቹ ቀይ ስራችንን ሽንኩርቱ በደንብ እንትን ብሏል። እዚህ ካለ በኋላ ይሄንን ያዘጋጀነውን እንትን ካሮት እናድርገዋለን ማለት ነው። ካሮቱን ካረግን በኋላ እዚህ ካሮቱን ከሽንኩርቱ ከዘይቱ ጋር በደንብ አድርገን ጥብስ እናደርገዋለን። በነገራችን ላይ ጥቅል ጎመንም ላይ መጠቀም ትችላላችሁ። አያችሁት? ከለሩ እንደዛ አድርጌ በደንብ እንትን ብያለሁ። ትንሽ እንትን ካሮት አድርጌበታለሁ ማለት ነው። ከቀይ ስሩ ላይ ቀይ ስራችን እንደዚህ እንትን እያለ ነው፣ እየበሰለ ነው እንትናችን ማለት ነው። ካሮታችን እንደዚህ በደንብ ከጠበስን በኋላ ያዘጋጀነውን ቀይ ስር እናደርገዋለን ማለት ነው። እንደዚህ ይሄ እንደዚህ ሆናን እንትን እዚህ ጋር ጎመናችን ምንም አይነት ውሃ ምናምን አልተጠቀምኩም ማለት ነው። ያው በእንትኑ ነው በጎመኑ ውሃ ነው እንጂ ምንም ነገር ውሃ አላደረኩም። ትንሽ ጨው እናደርግበታለን። እንዳታበዙ ተጠንቀቁ። ስንጋ ትንሽ ጨው አደርግበታለን። አያችሁት? መጀመሪያ ልጅ ነበር፣ አሁን ግን ያው እንትን አለ ሲበስል ማለት ነው። ውሃ ነው የሚሆነው። እኛው ላይ እንትን መጠቀም ትችላላችሁ፣ ባለመጠቀም ብቻውንም እንደዚሁ መስራት ትችላላችሁ። ቅመማ ቅመም ግን አድርጌያለሁ። አልተመቸኝም ነበር ቅመም እንትን ስል አላሳየኋችሁም። ያላችሁን የቅመም አይነት መጠቀም ትችላላችሁ። እዚህ ጋር ካሮት መጠቀም ትችላላችሁ፣ አለመጠቀምም ትችላላችሁ ማለት ነው። እንደፈለጋችሁ። እኔ ትንሽ ካሮት አድርጌበታለሁ። በደንብ እየበሰለልኝ ነው። በነገራችን ላይ ብዙም አይቆይም።
ይኸው በዚህ መልኩ እየበሰለልኝ ነው። ጥቅል ቀይ ስራችን ትንሽ ውሃ አድርጉበት። ትንሽ እንዳታበዙ፣ ትንሽ ውሃ ማድረግ ትችላላችሁ። እንደዚህ ትንሽ እንዲበስልልን ትንሽ እዚህ ላይ ድንች መጠቀም ትችላላችሁ። እኔ ያው ድንች አልፈለኩኝም። ያው እንደፈለጋችሁ መስራት ትችላላችሁ። ድንች አድርጋችሁ ብታደርጉበትም አሪፍ ነው። ባታደርጉበትም እንደዚህ መስራት ትችላላችሁ። ያው እንደ ፍላጎታችሁ ማለት ነው። የሰው ልጅ ፍላጎቱ፣ አሰራሩ ሁሉም ቤት ስለሚለያይ እንደ አሰራራችሁ ስሩ። ይሄን ይመስላል። ከለሩ በጣም ነው የሚያምረው። ትንሽ ውሃ አረግበታለሁ። ትንሽ በሰል እንዲልልኝ ውሃ አላበዛም። ትንሽ እንደዚህ ጠበስ እንዲልልኝ ማለት ነው። ይሄው እዚህ ጋር ጎመኔ ደግሞ እንደዚህ ሆኖ እየበሰለ ነው። እንደዚህ ከሆነልን በኋላ እዚህ ጋር ያዘጋጀነውን ድንች እናደርግበታለን ማለት ነው። ውሃ ምንም ነገር አልተጠቀምኩም። ውሃ ተጠቀሙ። በራሱ በጎመኑ ውሃ ነው። ውሃ ምንም ነገር አልተጠቀምኩም። ይሄው በጣም ነው የሚያምረው። እንደዚህ ቤተሰብ ይሄው እንደዚህ እየበሰለልን ነው ጎመናችን ማለት ነው። ምንም ነገር ውሃ አልተጠቀምኩም። ያው ድንቻችን ትንሽ እስከሚበስልልን ድረስ ማለት አለብን፣ መጠበቅ አለብን። ውሃ ምንም ነገር አልተጠቀምኩም። እሳታችሁን ቀነስ አድርጋችሁ በጎመን ውሃ ብቻ ይበስላል ማለት ነው። ያው ግን ይሄ ምንድነው እርድ ተጠቀሙ። እኔ እርድ የለኝም ነበርና ለዛ ከለሩ ነጭ ምናምን ሆኗል። እና እንግዲህ ሰው ባለው ነው የሚሰራው። እርድ አድርጉበት። በጣም ከለሩ እንተንላችሁ። ከዛ ከደን እዚህ ጋር ጥቅል ጎመኔ ቀይ ስሪ ማለት ነው። እዚህ ጋር ጥቅል ቀይ ስሪ በደንብ ሆኖ በስሎልኛል። አያችሁት እንዴት እንደሚያምር ከለሩ። ያው ትንሽ ነው የሰራሁት። ያረቡት ልጆች ብዙም እንደዚህ አይነት ምግብ አይዳፈርም አይወድ እና ትንሽ እነሱ በሰላጣ መልክ እንደዚህ ምናምን ነው የሚበሉት። ይሄንን እንደዚህ ተዘጋጃችሁት። አሁን ይሄ በቃ በደንብ በስሎና ቅቤ ካላችሁ ቅቤ ያድርጉበት ከላይ። እንዲሁም ነጭ ሽንኩርት ማድረግ ትችላላችሁ ከላይ ከበሰለ በኋላ። እኔ ምንም ነገር አላደርግም። እንደዚህ ሆነ ማለት ነው። ቅቤ ካላችሁ አድርጉበት። ይሄ በደንብ ሆኖ በስሎልኛል። ትክክል ብሎ ነው የበሰላያችሁት። ለዛ ነው ያኔ ይሄንን ድንቹን የፈቀፈኩት፣ ቀይ ስሩን የፈቀፈኩት ለዛ ነው። ስትፈቀፍቁት በደንብ ነው የሚመስለው። አሁን በደንብ መብሰል የለበትም። ስትበሉ ከሽከሽ እያለ ጥሩ ጣዕምና እንዲኖረው በደንብ አይበሰል ማለት ነው። ይህን ይመስላል። ይህን ጨረስኩኝ። ጎመናችንን በዚህ መልኩ ቆንጆ ሆኖ በስሎልናል። ድንቹን በደንብ ነው የበሰለው። በደንብ በስሏል። ይበቃዋል። ይሄ ውሃ ምንም ነገር አልተጠቀምኩም ማለት ነው። ትንሽ ድረስ በራሱ ውሃ ነው የበሰለው። ይሄ እንደዚህ ባማረ መልኩ በስራ እናጠፋለን። ቤተሰብ ይሄው በዚህ መልኩ ለገበታ ቀርቧል። ያያችሁት በጣም ነው ትክክል ብሎ የበሰለው። ድንቹ በደንብ ነው የበሰለው። እንደዚሁም ይሄው ቀይ ስራችንም እንደዚህ ቆንጆ ሆኖ በስሎልናል። አሁን ወደ ገበታ ያው እንጀራ የለንም። ሶሪ እንጀራ የለንም። ይችሁት